ኦርቶዶክሳውያን ወገኖቻችን ምን ገጥሟቸው ነው? ግማሹ ድረስላቸው ይላል፣ ግማሹ ድረስልኝ ይላል። ምንድን የተፈጠረው? እኔ እዚህ ያው ሰሞኑን የደረሰ ትንሽ ውድመት አለ እዛ ቤትና ተደጋገመ መሰለኝ ደግሞ ይሄ ምትና እሱን እንደው ቢክስልም ብለው ነው ወደ አንተ አቤቱታ እያቀረቡ ያሉት መሰለኝ። እና ሄደው የተጋጩት እነሱ ናቸው። እውነት ለመናገር እዛ እንትን ላይ አንተ የሰጠውን አስተያየት እኔ አላየሁም። እዛ ዲያቆኑ ባደረገበት ውይይት ላይ ያንተን ሐሳብ እኔ አልሰማሁም። እኔ ውይይቱን ምን የራሱ አላውቀውም እንኳን አስተያየት ልሰጥ። ያው ተጨንቀናል ተጠበናል አይነት ነገር ነው ነገሩ። እና ኤርሜን ይዘናል ነው መዝሙር እኮ ተጨንቀናል ተጠበናል፣ አንቺን ይዘናል ነበር። ያው ኤርሜን ይዘናል። የተወሰነ ደርሼ ሲቀጣቀጡ ኤርሚ ካልመጣ ብለው እኮ ነው አሁን የለጠፍኩት ሁላ አለ የደረስኩበትን ትናንት ሲቀጣቀጡ አንተ ካልመጣክ ተብሎ እንትና ካሉራው ገብቶ እንዴት ሲቀጣቀጡ እንደነበረ እኔ የደረስኩበትን ትንሽ እንትን ብዬ ቀርቼ ለጥፌዋለሁ እኮ እኔ ጋር እንዴት ፔጅሽ ላይ አዎ ዲያቆን ያደረገውን አንዳንድ ያልቻለውን ድቤት እዚህ ላይ ለማልቀስ ይሁን አላውቅም። ኤርሚያስ ይምጣ ይሄ ነው እንግዲህ እግዚኦ የተሰጣቸው ምላሽ ይሄ ነው። ሰላም በምድር ዙሪያ ያላችሁ ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስ ስም ሰላምታዬ በያላችሁበት ይድረሳችሁ። እንዴት ቆያችሁ? እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር አምላክ የተባረከ ይሁን። ዳጊዬ እንኳን ደህና መጣህ። ሶል የቴኤልሲ እንዴት ናችሁ? ሁሉ ሰላም ነው? ጌታ ይባረክ ወገኖች፣ ሁላችሁንም ሰላም ብያለሁ። እሺ ሰላም ያቀርባሉ ወገኖች። አጭር ቆይታ ነው የማደርገው። የሆነ በጣም ብዙ ሜሴጅ በውስጥ ስልኬ እስኪጣበብ ድረስ ነው የመጣልኝ ሜሴጅ እና ኦርቶዶክሳውያን ወገኖቻችን ምን ገጥሟቸው ነው? ግማሹ ድረስላቸው ይላል፣ ግማሹ ድረስልኝ ይላል። ምንድን የተፈጠረው? እኔ እዚህ በደስታ ላይ ነኝ ያለሁት። እግዚአብሔር በቤቴ ደስታን አድርጎልኛል እና ደስታዬን እያጣጣምኩ ነው። ጌታ እግዚአብሔር ለዘላለም ስሙ ይባረክ። ዛሬ ልጄን ታቅፍ ያለውን ጌታ ለዘላለም ስሙ የተቀደሰ ይሁን። ጌታ ኢየሱስ ለዘላለም ስሙ ይባረክ። ቴንኪዩ ኤልሲዬ፣ ቴንኪዩ ወገኖች ስለጸለያችሁልኝ፣ እኔንም ቤተሰቤንም በዓለም ዙሪያ ያላችሁ ወንድሞችና እህቶች የሟርተኞች ሟርታቸው፣ የቃላተኞች የደጋሚዎች ድግምታቸው በእኔና በቤቴ ላይ አይሰራም። ምክንያቱም እኛ ጌታ አለን፣ አምላክ አለን፣ አባት አለን። ኢየሱስ የሚባል ጀግና ኃያል ክንደ ብርቱ የሆነ ከስሞች ሁሉ በላይ ስም ያለው ባለ ግርማ ባለ ሞገስ የሆነ ጌታ ስላለን በእግዚአብሔር ደስ ይለናል እና በጣም ደስ ብሎኛል ወንድሞች እና እህቶቼ። አራተኛ ልጄ ዛሬ ጎረምሳው ይህንን ዓለም ተቀላቅሏል። በጌታ ምሕረትና ጸጋ አቅፍ ያለውኝ ስመናል እና ጌታ ለዘላለም ስሙ ይባረክ። በጸሎት ያሰባችሁኝ ወገኖች ቴንኪዩ። ልጆቼን አሁን አስተኛውኝና ባለቤቴ ሆስፒታል ናት ያለችው። ቀኑን ሙሉ ሜሴጅ ይመጣልኝ ነበር እና ምንድን ነው የተፈጠረው እኮ ብዬ ወገኖቻችን አገር ቀየው ከብቶቹ በጎቹ እንደሚባለው ሰላም አይደሉም እንደ ኦርቶዶክሳውያን። ግማሹ ድረስላቸው ይለኛል፣ ግማሹ ድረስልን ይለናል። ምንድን ነው የተፈጠረው ነገር አልገባኝም። ግን ከምንም በላይ ደስታዬን ለነገራችሁ የጸለያችሁልኝ ወገኖች ስላላችሁ እዚህ እንቅልፍ ልተኛ ስል ነው እና በጣም ብዙ ሜሴጅ መጥተዋል። ምንድን ነው የተፈጠረው አይዶን ነው በእውነት እና የሰማችሁ ሰዎች ካላችሁ ተናግሩኛላችሁ። ሰላምታ ስጡ። ቴንኪዩ ሶል ሰላም በል። ከዛ ኤልሲ ከዛ
እንኳን ድራማ ያ ቴንኪው ያ ኮንግራ እያላችሁኝ ያላችሁ ወንድሞች ናቶች ቴንኪው ተባረኩ። ያ እሺ ሶሊ እንኳን ጌታ ረዳችሁ ኤርሚዬ፣ በጣም ደስ ብሎኛል። እንኳን ደስ አለ። ለአንተም ለቤትም እንኳን የጌታ ምሕረት አገዛችሁ። አሜን። እግዚአብሔር ይመስገን። ደስ ይላል በጣም እና ጸጋ ይብዛላችሁ እና ሰላም ብያለሁ ወገኖች። ዳጊሻ ስም ወንድሞች እህቶች ሁላችሁም እንኳን ደስ አላችሁ። ታች ላይ በደንብ ኮሜንቱን በጥሩ የኮንግራጁሌሽን እና በልብ ቅርጽ ምልክት ምናምን ደስታችሁ በደንብ ገለጡለት። ጌታን አመስግኑ። ተባረክ ኤርሚዬ። ያው ጉዳዩ ላይ አንተ ትሄድበታለህ። ትናንት እኔም ገብቼ የተወሰነ ነገር እንትን ስል ነበረ። ያው ተጨንቀናል ተጠበናል አይነት ነገር ነው ነገሩ እና ኤርሚን ይዘናል ነው መዝሙር እኮ ተጨንቀናል ተጠበናል፣ አንቺን ይዘናል ነበር። አሁን ኤርሚን ይዘናል። እኔ ትንሽ ወደ አቡ አይደርን አንጡት ምናምን ብያቸው፣ በቃ አንድ የሆነች ሚጥሚጣ አለች እዚህ ታችሁ ላይ እዚህ ቁጭ ብላ የምትማር ሙስሊም አለች፣ ሪከርድ የምታደርግ አላስወራ አለችን ማለት ነው። እዛ ሲሳይ የሚባለውም እሱም አብሮ ነው፣ አጋጋይ ነው። ዞሮ ዞሮ ምንድን ነው አይ ቲንክ አንድ አቡ ሃይደር ነው አቡበከር የሚባል ልጅ እኔም እዚህ ነበርኩ ገስት ላይ ሳይ፣ ከዛ በኋላ ቪዲዮ 124,000 ነቢያት ምናምን አሉ ምናምን ብሎ ያወራበትን የሆነ ልጅ ነበር እና እሱን እስቲ ድፍረት እኮ ያላችሁ ነው መታችሁ አውሩ ያልከውን እሷን ይዞ ይመስለኛል፣ መቼም ሌላ ነገር የለም። እና በቃ አሁን እንትና ይምጣልን እገሌ ይምጣልን ምናምን ማለት ጀምረዋል። ያው የፍርሃትና የጭንቀት ነው። ሙስሊሞቹም ጨንቋቸዋል። ኦርቶዶክሶቹ ደግሞ ዲያቆናቸው ስለተነካ ያው የእኛ ልጆች ትንሽ ኮሜንት አድርገውበታል። እንደተፈለገው አላደረገም። ማን ነው ዲያቆናቸው የተነካው? ይሄ ዳዊት ባለፈው ከአንድ ሳላ ከሚባል ሙስሊም ጋር ዲቤት አደረገ። መጽሐፍ ቅዱስ ነው ወይስ ቁርአን ነው የሚል መጽሐፍ ቅዱስ ነው ትክክል የሚል ማለት ነው። ከዛ ያው እስልምና ላይ በደንብ ዝግጅት የሌለው ሰው ስለሆነ አይ ቲንክ እኔ ሙሉ ውይይቱንም አላየሁትም፣ ግን ያው ተቆራርጣ ያየነው ቪዲዮ የተወሰኑ ነገሮችንም በእስልምና ሳይድ ያለውን አሳየና፣ ግን በደንብ ቁርአናቸውን አስጦ አላወጣውም፣ መጽሐፍ ቅዱስንም በደንብ ዌል ዲፌንድ አላደረገም ብለው የእኛ ልጆች ማነው ቃሌና ማናቸው አንድ ልጅ ኮሜንት አደረጉ ማለት ነው። ለምን እንደዛ ተባልን ብለው አሁን አብረው ሙስሊሞቹ ጋር አንድ ነን እኛና ሙስሊም አንድ ነን ብለው ኤርሚያስ ይውጣ ምናምን አይነት ነገር ውስጥ ገቡ ማለት ነው። እሺ እንደዛ ከሆነ እኔ አቡ ሃይደር ይምጣ በቃ። እንደውም በሱ ደረጃው እስልምና ላይ እኛ ላይ ኮሜንት ስለሚያደርግ አቡ ሃይደር ይምጣ። እሱን እዚህ የቲክቶክ ጎረምሳ ሳይሆን የሚመጥነው ኡስታዛችሁ ስለሆነ እሱን አምጡት አልኳቸው። ከዛ እሱ እዚህ ሚዲያ ላይ የሌለም ምናምን ብሎ ቀወጡት ማለት ነው። ኦኬ ከሌለ ኤርሚ ቲቪ ላይ ይወጣል አልኳቸው። ቲቪ ላይ ይቅረቡ እና እሱ ድፍረቱ ካላቸው አምጣለን ጨውሁ ማለት ነው። እና ኦርቶዶክሶቹ የእነሱን ዲያቆን ለማዳንና የራሳቸውን ችግር ያባብዬ ለምዬ ለመስጠት አይነት የሚደረግ ጥረት ነው። ዞሮ ዞሮ እስልምና ላይ እኔ ጋር ታዲያ ምንድን ነው ይሄ ሁሉ ሜሴጅ ጋጋታ? ያንተን ስም ሁለቱም ጠርቶ ነው ኦርቶዶክሱ ሙስሊሙም ያንተን ስም መጥራት ጀመሩ ማለት ነው። ሰው አላማቸው ምንድን ነው? የእነሱ ሀሳብ ግምታቸው አንተ እስልምና ላይ ስለማትሰራ ምንድን ነው ሀዲስና ቁርአንን በደንብ አያጋልጥብንም እና እኛ ሞር አድቫንቴጅስ እንሆናለን ዲቤት ቢገባልን የሚል ግምት ነው። እንግዲህ ውስጡን አንተ ነው የምታውቀው። እና ግምታቸው ጥሩ ጥሩ ነው። ሮንግ ካልኩሌሽን መያዝ እኮ በጣም ይጠቅማል። እና እኔ ዲሲሽኑን ለኤርሚ ነው የምተወው አልኳቸው። እኔ ታዲያ ምን የሞኝ ነው ልግባ ብዬ ካልኩ እጁን ጎትቼ አምጥቼ ብሉይ ኪዳን ላይ እንደ መስከረም ኮርማ የዘር ፍሬውን እንቀጠቀጠዋለሁ አስገብቼ ማለት ነው። ብሉይ ኪዳን ላይ ኦርቶዶክስ ይሁን ሙስሊምን ምን ተዳይ አምጥቼው እሞግታለሁ ብሎ ካለ እስራኤልን ከግብፅ መርቶ ያወጣው የእስላሙ አምላክ የመሐመድ አምላክ የተባለው አላህ ነው ብሎ ካለ እሱ ነቢይ ካለው ይድፈር። እና አሁን እኔ በደስታ ሳምንት ላይ ነኝ ያለሁትኝ ልጄ ስለተወለደ ባለቤቴንም ደግሞ እስከ ዛሬ ድረስ እርምዬ እንኳን ደስ አለ። በጣም ደስ ይላል። እልልልልልል ብለናል። በጣም ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር ይሁን። እንኳን የማርያም ልጅ ኢየሱስ ማራት። በጣም ነው ደስ ያለኝ። አሜን። በእውነት ጌታ ይባረክ። ሀንዬ ቤተሰብ ሁሉ እንኳን ደስ አላችሁ።
በጣም 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 ደስ ይላል ኤርሚዬ። በጣም አንድ ጀግና ደግሞ መጥቷል። እንግዲህ ትንሽ ጥቅሱ ላይ ችግር ቢኖርም ያው እንትኑ ላይ ግን በረከቱ ላይ ተስማምተናል። ጥቅስ አጠቃቀሙ ትክክል አለ። ባለፈውም ነግሬሃለሁ። ምድርን ሙሏት የሚለውን ሙላት መስሎ ብቻ እንድትሞላት ተነስተሃል። ይሆን እስኪ ግድ ያለ እሱ ላይ ትንሽ ለግል ያረጉት አይደል? እሱ ላይ ትንሽ አነባበብ ላይ ትንሽ ችግር አለ። ግን ኤርሚዬ በጣም ደስ ይሄን ቀን የምጠብቀው ቀን ነበር። እንኳን ጌታ ረዳሽ። ተባረክ። በጣም ደስ ብሎኛል። ስራ ላይ ነኝ ግን እየሰማኋቸው ሰሌም እንኳን ደስ አለ። ዛሬ 2 ሰው እንኳን ደስ አላችሁ ብለው ሰሌም የተወሰነ እየሰማሁት ነበረ። የሆነ ቤት ገብቶ አርሷቸው ወጣ ብልሻል ኤርሚ። አርሷቸው እያገላበጠ ቅጥቃጣ ጀምሯል። አረሳቸው። እኔ ስቃለሁ፣ ስራ ላይ ሆኜ በቃ ስቃለሁ። እንደ ማሳን ያረሳቸው እያገላበጠ ና ተረኛ ገባ እያለና ሰሌ አም ፕራውድ ኦፍ ዩ በእውነት ሰሌ፣ በእውነት በጣም ሁሌም ደግሞ የምፈልገውን ነገር ነው ያደረግከው። ማለት አንበሳ በጣም በጣም እግዚአብሔር በጣም ጸጋውን አብዝቶልሃል። በጣም ጸጋው በዝቶልሃል። ያው እኛው ከጸጋው ውጭ ምንም ነን እኛ፣ የራሳችን ችሎታ ማንነት አይደለም እና ጸጋው በዝቶልሃል። ወንጌልን እንድትሰራ በዛ ቦታ ላይ ብዙ በጣም ኪ የሆኑ ነገሮች እንድታነሳ ጌታ ጸጋውን እንዳበዛልህ አይቻለሁ ዛሬ። ክብሩን ያው ጌታ ይውሰድ። እድሜ ለእናንተ። ተባረኩ። ተባረክ ዳግሻ፣ ጸጋ ይብዛልህ። ያረዳ ጌታ ይባረክ። እኔም ሰላም ልበል። ኤርሚዬ በጣም የምጠብቀውን ዜና ነው ያሰማህን። በየቀኑ በቃ ከሰኞ ስላልክ ከሰኞ ጀምሬ በቃ ቲክቶክን ቼክ እያደረኩ ኤርሚ ገብቷል ሀና ወልዳ ይሆነ ያልኩኝ የምጠብቀው ነው። እንኳን ጌታ ረዳችሁ፣ ደስ ብሎኛል። ጌታ ስሙ ይባረክ። ክብር ለናዝሬቱ ኢየሱስ ይሁን። እሰይ ደስ ብሎናል። እንጸልይልህም ነበር ለሀኒም ጌታ እንዲረዳት እየጸለይን ነበር። ምክንያቱም እናውቃለን የሚወረወረውን ሁሉ እና ጌታ ይባረክ ስለ ሁሉም። ሶልዬ ቅድም አሁን እየሰማሁህ ነበር፣ በቅዳሴ ዙሪያ ባደረግከው ውይይትም ከውጭ ሆኜ እየሰማሁ ነበር። ሶል ጌታ ይባረክ። ክብር ለናዝሬቱ ኢየሱስ ይሁን። ተባረኩ ተባረኩ። ኤርሚዬ በጣም ደስ ብሎናል ስለተመለስክ። እውነተኛ እግዚአብሔር አገልጋይ ስለሆንክ ነው የምንወድህ ኤርሚ። ተባረኩ። አሜን። ቴንክ ዩ ኤልሲዬ፣ ተባረኩ። እሺ ኤርሚዬ አንዴ ሶሪ፣ እንኳን ደስ አለ ልልን የገባሁት። እንኳን ጌታ ረዳችሁ። በጣም ነው የምወድህ ኤርሚዬ፣ በጣም ነው የምወድህ በእውነት። ስላንተ ጸልያለሁ። እግዚአብሔር ከአንተ ጋር ይሁን። ሁሌ ከእግዚአብሔር ጋር ሆነህ አሸናፊ ነህ። ዳግዬም በዚህ አጋጣሚ በድምፅ ዛሬ ነው ያገኘው። እንዴት ነህ? በጣም የምወድህ ከልጅነቴ ጀምሮ ሳላምን መዝሙርን የማዳምጥ እህት ነኝ እና ተባረክልኝ። ባሌ ሲወደኝ አንተን መዝሙር ካሴት እየጋበዘኝ ነው እንትን ያለኝና በጣም ነው የምወድህ። ተባረክልኝ። ሁላችሁ በዚህ ያላችሁ ተባረኩ። እንኳን ደስ አለ። እንኳን ጌታ ረዳችሁ። ተባረኩ። አሜን። ቴንክ ዩ ወገኖች፣ ጸጋ ይብዛላችሁ። እሺ ስም ነው የሚለው። ስምህ ምንድን ነው አሁን? እሺ ነገሩም እንኳን አልሰማህን። እሺ ሚኪ እንዴት ነህ? እንኳን ደህና መጣህ ወንድሜ። ኤርሚዬ እንኳን ደህና ቆየኸኝ። እንኳን ደስ አለህ። እንኳን ጌታ ረዳህ። ደስ ብሎናል። እነ ዳጊ፣ ሶል፣ ጽዮን ሁላችሁንም የተዋረደ ሰላም ብያለሁ። እንኳን ደስ አለ ኤርሚዬ። ተባረክልን። ጸጋ ይብዛልህ። ቴንኪዩ ሚኪሻይ፣ ጸጋ ይብዛልህ የኔ ወንድም። ወገኖች ቴንኪዩ፣ ተባረኩ። ከደስታዬ ጋር አብራችሁ ተካፋይ ስለሆናችሁ ደግሞም ስለጸለያችሁልኝ እግዚአብሔር ይባርካችሁ ማለት እወዳለሁ። እሺ ገንዬ እንዴት ነሽ? ኤርሚዬ ለእግዚአብሔር ክብር ይሁን። ክብር ለናዝሬቱ ለኢየሱስ ክርስቶስ ይሁን። እውነት በጣም ደስ ብሎኛል። ጌታ ኢየሱስ ስሙ ይባረክ። የረዳችሁ ያገዛችሁ፣ የተወረወረባችሁ ፍላጻ ስላላገኛችሁ ጌታ ኢየሱስ ስሙ ይባረክ። እንኳን ጌታ ረዳችሁ። ደስ ብሎኛል በእውነት በኢየሱስ ስም። እንዴት እንደው ትናንትና ማታ በጣም ሳስብ ነበር፣ ግን በቃ በጣም ደስ ብሎኛል። ጌታ ኢየሱስ ስሙ ይባረክ። እንኳን ጌታ ረዳት።
እንኳን ተቀላቀላችሁ፣ እንኳን ጀግና ተወለደልን። ደግሞ እንኳን እሰይ ደስ ብሎኛል። ጌታ ኢየሱስ ዘመናችሁን ይባርክ። ይሄንን ሁሉ በል ብዬ ነው። ኤርሚዬ ተባረክልኝ። በጣም ነው የምንወድህ። ኤልስ እንዳለችው አንተ ጀግና ነክ፣ የኢየሱስ ጀግና፣ እግዚአብሔር ያቆመህ ጀግና ነክ። አንተ ብቻ ሳትሆን ደግሞ ወንድሞችህንም በጣም ነው የምንወዳችሁ። ተባረኩ። ሰላም ልኝታችሉ ነው። ኤርሚዬ ተባረክ ገንዬ። እሺ ቴንኪው፣ ተባረኩልኝ። ጸጋ ይብዛላችሁ። ቴንኪው። ከደስታዬ ጋር አብራችሁ ደስ ስለተሰኛችሁ ስለጸለያችሁልኝም እግዚአብሔር ይባርካችሁ። ጌታ መልካም አድርጎልናል። በዓለም ዙሪያ ያላችሁ ወንድሞችና እህቶች የምትጸልዩ አላችሁ፣ ብዙዎቻችሁ ትጸልዩልኝ አላችሁ። በተለይ ደግሞ 2 እህቶች በጣም ቤቴን ይዘው የሚጸልዩ ወገኖች አሉ። አንደኛዋ የእግዚአብሔር ሴት ሚሚዬ ነች። ሌላይቱ ደግሞ አለች እዚሁ ዱባይ አካባቢ። ብዙዎቻችሁ እንደምጸልዩልኝ አውቃለሁ። የእነሱ ደግሞ ትንሽ አለፍ ያለ ነው። በእግዚአብሔር ጸጋ ይሄ ሸክም የሚባለው አይነት ነገር ማለት ነው። እግዚአብሔር ሸከማቸውና ጌታ ይባረክ። ትናንትና አንድ ተመሳሳይ 2ቱ አይተዋወቁም እና ሚሚዬ ያው ኢትዮጵያ ነው የምትኖረው፣ ተስፋነሽ ደግሞ ዱባይ ነው የምትኖረው። 2ቱ ተገናኝተው አውርተው አያውቁም። ከኔ ጋር ግን ይገናኛሉና እግዚአብሔር ግን ጻድቅ ነው። በ2ቱም በኩል ትናንትና ተመሳሳይ መልእክት እግዚአብሔር ይናገረኝ ነበር። በጣም የሚያስደንቅ ማለት ነው። እና ልክ በእነሱ በኩል እግዚአብሔር እንደተናገረው እንደዛው አደረገልኝና ቤቴ ልቤ በቃ በደስታ ተሞልቷልና ለእግዚአብሔር ክብር ይሁን። ቴንኪው። ብዙዎችም የምትጸልዩልኝ ወንድሞች እህቶች ስላላችሁ ተባረኩ ማለት እወዳለሁ። ምንድን ነው የተፈጠረው? አሁን በደስታዬ ላይ መቼም እንደዚህ አይነት ነገር ትንሽ እስቲ ምንድን ነው የተፈጠረው? ጠርተውኝ የማያውቁ ኦርቶዶክሳውያን ድረስልን እያሉ ሲጠሩኝ አየው። አንዳንድ ቪዲዮ ሁሉ ተሰርቶ ተለጥፏል። እና ይሄ ምንድን ነው ያላችሁት? ዲቤት የተደረገ ዲቤት ነበረ። የምታውቁ ሰዎች እኔ ሰሞኑ ሽር ጉድ ላይ ነበርኩ። ሚስቴ የምትወልድበት ሳምንት ስለደረሰ ሽር ጉድ ላይ ነበርኩ። ዛሬም ደስታ ላይ ነኝ ያለሁትኝ። ገና ወር ሙሉ ከዛም በላይ ደሰታለሁ። ሚስቴ ምንድነው አርሳለሁ። ምንድን ነው ተፈጥሮ እንደዚህ ጫጫታ? አንድ መዓት የኦርቶዶክሳውያን ጋጋታ ምንድን ነው የሆኑት? ታቦት ተሰርቆ ነው እንዴ? የተሰረቀ ታቦት አለ? ያው እዛ ቤት ብዙ ጊዜ የሚጫወት ታቦት ተሰረቀ ደውል ተደወለ እኮ ነው እንዴ? ምንድን ነው ግሎሪ አብኑ? እስኪ ንገሩኝ። እኔ በእውነት አልገባኝም። ወዶኛል ጥራት ወዶኛል ላይ ወዶኛል የምትከታተለው ቴሌኮምንም ግሎሪ አብንም ቆይ ልጥራቸው። ምንድን ነው የተሰረቀ ታቦት አለ ወይ የሞተ ቄስ አለ? በእውነት እኔ አልሰማውም ሰሞኑን። በመጥቆራ አይሆንም። አይ መጥቆራንም እንትን ካሉት ከነካኩት አይሆንም። እሱን አይነኩትም፣ እሱን አይደፍሩትም። ኤኒዌይ እንኳን ደህና መጣችሁ ግሎሪያ። ሰላም ኤርሚ፣ ሁላችሁንም ሰላም። እንዴት ናችሁ? ጌታ ይመስገን። ለቅሶ ድረሱ ተብላችኋል። ምንድን ነው የተፈጠረው? እኔ ቤት ደስታ ነው የሆነው። ቤት ነው ያው ሰሞኑን የደረሰ ትንሽ ውድመት አለ እዛ ቤትና ተደጋገመ መሰለኝ ደግሞ ይሄ ምትና እሱን እንደው ቢክስልን ብለው ነው ወደ አንተ አቤቱታ እያቀረቡ ያሉት መሰለኝ። እና ሄደው የተጋጩት እነሱ ናቸው። እውነት ለመናገር እዛ እንትን ላይ አንተ የሰጠውን አስተያየት እኔ አላየሁም። እዛ ዲያቆኑ ባደረገበት ውይይት ላይ ያንተን ሀሳብ እኔ አልሰማሁም። ውይይቱን ምን የራሱ አላውቀውም እንኳን አስተያየት ልሰጥ። ያ እና መች ነበር የተደረገው?
ውይይት ተደርጎ ነበረ። የነበረው ርዕስ ደግሞ ምንድነው? መጽሐፍ ቅዱስ ነው ቁርአን ተበርዟል በሚል ርዕስ ነበር የገቡት። አሁን እዚህ ጋር ማንሳት ያለብኝ አይመስለኝም። ምክንያቱም እዛ ጋር የተመለከተ ህዝብ ኢቭን አንዳንድ ኮሜንቶች እዛ እያየው ነበርና ኦርቶዶክሶች አይ ከዚህ በኋላማ ኦርቶዶክስ መሆን አንገት ደፍተናል የሚል ኮሜንት ራሳቸው የሚጽፉ እያየን ነበረ። እና አሁን እችን ማካካሻ እስልምና ላይ ማይሰራ ሰው ፈልገው ከሙስሊም ጋር ዲቤት እንዲያደርግ ነው የተፈለገው። ምክንያቱም ይታወቃል አንተ የነሱን መጽሐፍት እያነሳ በማስጣት ስለሚያውቁ እችን ምስላቸው በአንተ ማካካስ ይፈልጋሉ። እና ኤርሚያስ ዲቤት ጠርቷቸዋል ከዚህ በፊት ምናምን ነገር ብለው በጣም ማራገብ ፈለጉ ማለት ነው። ኢቭን ሙስሊሞቹ በዚህ ልክ አንተን ለዲቤት አልፈለጉም። ይሄንን ዲቤት እየጋበዙ ያሉ እነማን ናቸው? ወንድማማቾቹ ናቸው እየጋበዙ ያሉት። እና ያው የአንድ አባት ልጆች ናቸው። እኛ በወንድማማች መሀል አንገባም ብለን ነበር ዝም ያልነው። ካልሆነ አንድ ላይ ይምጡና የሚያወሩበትን መንገድ እንፈልጋለን። እንግዲህ አሁን ነገሩ ምንድን የሆነው አፍንጫ ሲመታ ነገር ሆኗልና ሙስሊም ስለተጠራ ዲቤት ይሄንን የዲቤት ጥሪ ያቀረበው ወንድማችን ዳኒና ቃሌ ጥሪ ያቀርበውላቸዋል ለሙስሊሞቹ። ኑና ያው ከኛ ጋር ርዕስ ምረጡ፣ ቤት ምረጡ፣ የፈለጋችሁበት ኑና አናግሩን ብለዋል። ይሄ ሲጠራ ነው አሁን ለቅሶና ጩኸቱ የመጣው ከዚህ በኋላ ነው። እንዴት ኤርሚያስ ዲቤት አይገባም? እንዴት እነ ቃሌ ይጠራሉ በሚል ስለዚህ አሁን የለቅሶ ምክንያት የሆነው ይሄ ነው። ሙስሊም እንዴት ይጠራል ነው። አየህ ያው የሚተባበር መንፈስም አለ። ለዚህ ነው ቀደም ያልኩ ወንድማማቾች መሀል ላይ እኛ እጀን ከተም ያልኩ። እነሱ ሁለቱም የአንድ አባት ልጆች ናቸው። በቤተሰብ ጉዳይ እኛ ያገባን። አይ የሚባል ነገር ከሆነ ግን ይምጡ፣ ይሄው ይምጡና እዚህ መሞገት ይችላሉ። ከዛ ባለፈ የተጣራ ዲቤት አለ። እነ ወንድም ቃሌ እነ ዳኒ እውነት ለሁሉ ጠርተዋቸዋል። ሙስሊሞቹም ቢሆን ይምጡ። ኦርቶዶክሶቹ እንግዲህ እዛ አቅም ካጡ ይምጡና ደግሞ እዚህ ሞግቱ። መቼስ የምትሉት ነገር በስቷል ዘንድሮ። ዱላ እንደበረታባችሁ እናውቃለን። እንግዲህ እግዚአብሔር ያጽናችሁ ማለት ነው የምፈልገው። ይሄ ነው ኤርሚ ያለው ነገር። ኦኬ ዲያቆኑ ተሸንፎባቸው ነው ማለት ነው። ዲቤቱን ያላየሁትም ማለት ወይ መሸነፍ ብለህ እንኳን አንተም አታውቅም። መሸነፍ ብቻ አይደለም። ስንት ቀን ሆነው? በእውነት ስንት ቀን ሆነው? ዲቤቱ መቼ ነበር? ኦልሞስት ሳምንት ሆነው እንደዛ ነገር። የግለሰብ መጽሐፍና ቁርአን መጽሐፍ ቅዱስ ሊያስተያይ የገባ ግለሰብ ነበርና ለዚህ ነበር ማውራት ያልፈለኩት። የገባው ዲያቆን እንትና ነው። ምናልባት አንተ ታውቀው ይሆን አላውቅም። ዲያቆን ዳዊት ምናምን የሚባል ዶክተር ዳዊት ምናምን ዶክተሩ ኦኬ። ወይ መጽሐፍ ቅዱሱን አያውቀው ወይ ቁርአኑን አያውቀው። በሁሉ ነው የተረገጠውና ያችን ማካካሻ ነው አሁን እየተፈለገ ያለው። ምክንያቱም ጴንጤም ሄዶ ነጥብ የሚጥል ሰው እየተፈለገ ነው። እና አንተ እስልምና ላይ እንደማትሰራ ይታወቃል። የሚታወቀው ክርስትናው ላይ እንደምትሰራ ነው። ወንድሞች ያሉ እስልምና ላይ የሚሰሩ አሁንም ጥሪውን የነሱን ይቀበሏቸው ነው የምለው። ግዴታ አይደለም። አሁን አንተ ሄደ ከሙስሊሞቹ ጋር ዲቤት ማድረግ ምንም ግዴታ አይደለም። ከፈለክ ትገባለህ፣ ካልፈለክም ደግሞ መብትህ ነው። ማንም የሚያስገድድህ የለም። ቆይ እኔ ቴንክ ዩ ወንድምነት ግሎሪ ተባረክ። ለሙስሊሞች ጥሪ ሳደርግ የሰማችሁ ሰዎች ብቻ ይሄንን ቁጥር ትጽፋላችሁ፣ 77 ቁጥር ማለት ነው። ምን አይነት ጥሪ? እስራኤልን ከግብፅ ምድር መርቶ ያወጣ አላህ ነው ወይስ ያህዌ ነው? አላህ ብለው የሚሉት አምላካቸው እኮ አላህ የሚሉት አምላካቸው የነቢያት ሀብታም ይመስላል፣ ግን የነቢያት ድሃ ነው። የነቢያት ድሃ ነው ያልኩት ለምንድን ነው? አንድ ነብይ ብቻ ነው ያለው። ሲጠሩ ቁጥሩን 124,000 ነቢያት አለው ይላሉ። ስማቸውን ግን ዘርዝሩ ተብለው ሲባሉ ይንተፋተፋሉ ማለት ነው። እና እኔ ሙስሊምን ከዚህ በፊት ላይ ደጋግሜ እዚህ ቤት ላይ ብሉይ ኪዳንን በተመለከተ ማለት ነው
ያው ወሩም ስለደረሰ መስከረም ወር ስለደረሰ እኔ ገጠሬ ስለሆንኩ ባላገር ስለሆንኩ በመስከረምና በጥቅምት አካባቢ ኮርማን እንቀጠቅጣለን። የዘር ፍሬውን በደንብ አድርገን ቀጥቅጠን ልክ እናስገባዋለን ማለት ነው። ማለት ወደ ወይፈኑን ወደ በሬ እና እንዲሆን ማለት ነው። እና እንደዛ ከሆነ ለህዳር ይጠብቁንና ግን ከተወያዩ ከኔ ጋር ብሉይ ኪዳን ላይ አስገብቼ ኦርቶዶክስ የሚሆን ሙስሊም የሚሆን ታናክ አላህ እስራኤልን መርቶ አውጥቷል ብሎ የሚደፍር ነው ሙስሊም ካለ እሱም ቁርአኑን ይዞ ብዬ እኔ ከዚህ በፊት በጣም ደጋግሜ ጥሪ አድርጌ ነበር። አንድ ሙስሊም የመጣ የለም። የመጡትም ተሳድበው ነው የሄዱት። ኦኬ ስንት ጊዜ ማለት ነው። በዛን ሰዓት ላይ ኦርቶዶክሳውያኑ ማናቸውም ለሙስሊሞች ሄደው ጥሪውን ተቀበሉ ኤርሚያስን ብለዋል አሉ። ባይዘዌ ኦርቶዶክስ እና ሙስሊም ማለት የወንጌል ጠላቶች ናቸው። የወንጌል ጠላቶች ሲሆኑ ደግሞ የወንጌላውያንም የእኛም ጠላቶች ናቸው። በጠላትነት እነሱ እኛ እንወዳቸዋለን፣ በጠላትነት እንደሚነሱብን ማለት ነው። ለዚህ ነው ሲያብሩ ሁለቱ በአንድነት ሆነው ጴንጤ ላይ የሚነሱት ማለት ነው። ይሄ ምንም የታላቅና የታናሽ ልጆች እንደማለት ነው። ኦርቶዶክስ ከሙስሊም ጋር ተነጋገረ ማለት ወይ ደግሞ የሆነ ነገር አለ ማለት አህያ ከአህያ ቢራገጥ ጥርስ አይሳበርም ነው በቃ። ስለዚህ መብታቸው ነው። ዲያቆኑን አይደለም ለምን ቄሱን አምጥቶ ወፌላላ ለምን አይሰቅለውም? ኦኬ መምህሩም ሄዶ ኡስታዙን በባለፈው ልክ እፎይ እንዳደረገው አልተገለጠም ብሎ ከዳር እስከ ዳር ባልተገለጠም ማለት ነው። አንድ ባት ሁለት እግር ጭንቅላት የሌለው አንድ አይን ያለው አንዱ አይኑ የጠፋ እንዲህ አይነት አምላክ አለው ብሎ እፎይ በእነሱ ላይ ቀልዶባቸው ነበር። እነሱ እርስ በርስ እዛው ይቀላለዱ። እንዲህ አይነት ወግን የገጠሙት ማለት ነው። ፍልፍሉ ታሟል የሚባል ነገር ስለሰማው አሁን ኮሜዲያኑ ከበበው ገዳም ስራ አቁመዋል። ስለዚህ እኛ ፈንዲሻችንን ይዘን እነሱ ሁለቱ ከጥንትም የነበርንን ብለው ስለሚሉ ጥንታውያኑ እየተጠራሩ ሲራገጡ እኛ ታብ ኮፒ ሊንክ ሼር እያደረግን አንዳንዴም አንዳንድ ቀይ አበባ እየሰጠናቸው ማየት እንጂ ይሄ ዝም ብሎ ወሸከሬ እኔ ደስታ ላይ ነኝ። ልጄ በሰላም ተወልዷል። ሚስቴ በሰላም ወልዳለች። እኔ እነሱን እንትንም አልሰማውም። ምንድን ነው እርግጫቸውንም አልሰማውም። ዲያቆኑን ጥሩ አድርጎ አወለቀው ነው ያላችሁት። ኦኬ እንግዲህ ነፍስ ይማር ብለናል። ነፍሳቸውን በአጸደ ገነት ያስቀምጥልን እንደሚሉት ተሰማያት ያዋርስልን። አሁን ደግሞ በሌላ ቀን ደግሞ ሌላው ዲያቆን ደግሞ ገብቶ ጥሩ አድርጎ ደግሞ ይከተክተዋል ማለት ነው። መሐመዳውያንን ሽርጡ እስኪወልቅ ድረስ እዛው እርስ በርሳቸው እኔ አይመለከተኝም። እኔ አሁን እኮ አንድ ማዕት ሜሴጅ በውስጥ መስመር የአንዳንዱማ ስክሪንሾት አድርገው የጻፉልኝ እኛና ሙስሊሞች አንድ ነን ብላ ስትል አንዷ ኦርቶ ሙስሊም የሆነች ሴትዮ እሷን አየሁኝ። እምነትሽ ምንድን ነው ተብሎ ሲባል ኦርቶ ሙስሊም ማርያምን የነቢያችንን መንዙማቸውን ወዳለሁ ብላ ምትል ማለት ነው። የሆነች አልማዝ ባለ ጭራ የመሰለች ነገር ናት። እንደዛ ስትል ሰማሁና እዛው እርስ በርሳችሁ ተቻቻሉ። አባናና ፈርፋ የሶሪያ ወንዞች እዛው ሁለታችሁም እድሜ ያስቆጥራችኋል። ሁለታችሁም ገለባዎች ናችሁ። ወንጌል ፊት ልትቆሙ አትችሉ። አታለቃቅሱብን እየመጣችሁ። ሙስሊሙ በኦርቶዶክስ ስትነረት ወገባ ገዳ ሲሰበር አከርካሪና ወላልቀው ለየብቻ ሲያስቀምጡት መተህ እኔ ጋ እዚህ እንደ መስከረም ውሻ ዋይ 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 አትበልብኝ። ዳርያስ ኦርቶዶክሳውያን ሙስሊሞቹ ይዘው ቋንጃህን ሲያወልቁት ሙላህን ሲለያዩት መተህ እዚህ ዋይ 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 አትበል። እዛው ወይ አፍጥሩ ወይ ዘኬ ብሉ።
በቃ ሆ ዛሬ ሜሴጅ ሁሉ በሙሉ ማለት ነው። እኔ ስንት ወር ወንድሞች እናቶቼ ያለማጋነን ከ6 ወር በላይ ጠርቻለሁኝ። አንድ የመጣ ሙስሊም የለም። እንዴት አይቀጡ ቅጣት እንደምቀጣ አሳየ ነበረ። ብሉይ ኪዳን ላይ አስገብቼ አሰቃየ ነበር። ያውም ደግሞ መብረቃዊ ጥቃት ነው። እኔ ዝም ብሎ ኮሜንታሪ እንድታገላብጥ ጊዜ ሰጥቻ አይደለም። የድፍረታቸው እኮ ድፍረት አላህ የሙሳ አምላክ ነው ይላል። ይመጣና ሙሳ እና ዳውድ ምናምን ነገር ብሎ ማለት ነው። አትጠጋጋሺ አትጠጋጉ። እዛው እንደነ የአብዱላሂ ልጅህን እዛው መካ አምልክ እንጂ አትጠጋጋ። ከእስራኤል አምላክ ከእግዚአብሔር ጋር አትጠጋጋ። ታናክን አምጥተህ አንሻዋርህ አጣመህ አምላክ እንዳለው አይነት ነገር አትበል እና ጩሁ ይጫጫሁ እዛው ተዋቸው እና እኔ ልጄ በሰላም ተወልዷል። ዛሬ የደስታ ቀኔ ነው። ይህንን ወራቶችን ሚስቴን አርሳለሁ። በጣም ደስ ይለኛል። እግዚአብሔር ደስታ አድርጎልኛል በቤቴ። ለእግዚአብሔር ክብር ይሁን። ኢየሱስ የእግዚአብሔር ልጅ ቴንኪው ሮያል ቆያ እሰጥሃለሁ። ኢየሱስ የእግዚአብሔር ልጅ ለዘላለም ጌታዬ ነው፣ ጌታችን ነው እና እዛው እርስ በርስ ይተካከሙ፣ እርስ በርስ እንትን ይበሉ። ምን ይመለከተኛል ታዲያ? እኔ ዲያቆኑ እዛ እንትን ብሎ ተደብድቦ ከሆነ ሌሎቹን ይጥራ፣ ሌሎቹን ይጥራ። ሙስሊሞች ዲያቆኑ እንግዲህ እንትን ተብሎ ከሆነ እኔ አላቅም እና ገንፎ እንደዚህ የዝን ነገር ቆጮ ምንድነው? ቆጮ አልኩኝ። ምንድነው? እኔ በተወለድኩበት አካባቢ ሀረር ማነው ባሌና አርሲ ላይ ሰው ሲሞት ጭኮ ምናምን ነገር ገንፎ ጭኮ ጭኮ እንደዛ ይዛችሁለት ሂዱና ወገቡን ጠጋግኑት። የተሰበረ ዲያቆን ካለ ማለት ነው። እኔ አላየሁም። ምንም ኮሜንት የምሰጠው የለም ባላየሁበት፣ ዲቤቱን ባላየሁበት ማለት ነው። እና ግን በሰላም ለዋልበት። የሙስሊሞቹን ቤት ኤርሚያስ ኤርሚያስ ነው ብሎ የሚሉት፣ ኦርቶዶክሳውያን ቤት ኤርሚያስ ኤርሚያስ ነው ብሎ የሚሉት። ምን ነው? እኔ ሙስሊሞችን ስንት ጊዜ ስጠራ አንድም የመጣ የለም። አንድ ኦርቶዶክሳውያንም ስጠራ አንድ የመጣ የለም። ስለዚህ እዛው ቻሉ ነው ብለን እንለው። ነፍስ ይማር ብሏል በሉልኝ። እሺ ሮያል እንኳን ደህና መጣ። ቆይ ከሮያል በፊት እሺ፣ እህትየው እንዴት ነሽ? ወዶኛል ናዳ ነኝ። እንዴት ነሽ? ጌታ ይባረክ። ኤርሚዬ ሰላም ለእናንተ ይሁን። እንኳን ጌታ ረዳክ፣ እንኳን ሳሙኤል ተወለደልክ። ከዳን እስከ ቤርሳቤል ብቻ ሳይሆን ለዓለም ሁሉ የሚሰማ ልጅ ጌታ ኢየሱስ ያርግልን። በጣም ደስ ብሎናል። ጌታ ኢየሱስ ይባርከው፣ ይደግ በሰላም በጌታ ቤት ዘመኑ ሁሉ ይለቅ። ትልቁ ነገር እሱ አይደለ? አሁን ጉዳዩ እንዴት መሰለ ይርሜ፣ ታስታውሳለህ? የሆነ ጊዜ የሆነ ልጅ አንተ ቤት ገብቶ ስንት ነቢያት አለ ተብሎ እዚህ ስንት ነቢያት ነው መሐመድ ያለው ብለህ ጠይቀህ ታስታውሳለህ? መጥቶ ሊናገር በቃ የነገሩ መነሻ እሱ ነበረ። ከዛም በኋላ እዚህ ከወጣ በኋላ ተናደዱ። ምን እንደነካቸው አናውቅም። በጣም ተናደዱ። ወዲያውኑ ሙስሊሞቹ እንትን አንተ ምንም አልሰማህም ድቤት እንፈልጋለን ምናምን ሲሉ ይሄ ዶክተሩ ተቀበለ ማለት ነው። እችላለሁ ብሎ ነው የተቀበለው እንትኑ ድቤቱን። አንተ ጭራሽም አልሰማህም፣ የሰማህም አልመሰለኝም። ከዛም በኋላ ምን ሆነ? እሱ መጽሐፍ ቅዱስ ተበርዟል ወይስ ቁርአን ተበርዟል የሚል ነው የገባው። እኛ ደግሞ ኤፋ ከፍቶ ነበረ፣ ዳጊም ነበረ፣ ዳጊም ሁሉ ነበረ እየዘመሩ አምልኮ ነበር። ከአምልኮ በኋላ ደግሞ ኤፋ እግዚአብሔር ቃል እንትን ይል ነበረ። አምሽተን ወደዛ ስንሄድ
ጭራሽ በጣም እኔ ዲያቆኑ በጣም አሳዘነኝ በጣም። ምክንያቱም ያኛው የበላይ ሆኖ አስቀድሞ በቃ ምንም ቁርአን ምናምን አላነሳለትም። ብቻ ያኛው እንትን ለመጣበት አላማ ግን መጥቶ ነው የሄደው። እዚህ ጋር ደግሞ በቃ በጭራሽ የሚያናድድ መጽሐፍ በጣም በቃ አንተ ብታይ ትናደዳለህ። ግን አሁን ወደ ዋናው ሀሳብ ስንመጣ ግን እነዚህ እንትናቸውን የተቀጠቀጡት ለመጠገን ኦርቶዶክሶቹ በቃ አበዱ። ኤርሚያስ ይግባ በቃ ከሙስሊሞቹ በላይ ኤርሚያስ ድቤት ጠርቷል። እዚህ ላይ ደግሞ የሚገርመው ደግሞ ጭራሽ አንተ አስተያየትም አልሰጠህም አላየህም። እሱ ገና ዛሬ ነው የምሰማው። እንዴ ቅጥቅጡ እኮ ቀላል አይደለም እንዴ። እንደውም እኔ የተወሰነ ደርሼ ሲቀጣቀጡ ኤርሚ ካልመጣ ብለው እኮ ነው አሁን የለጠፍኩት ሁላ አለ የደረስኩበት ትናንት ሲቀጣቀጡ አንተ ካልመጣክ ተብሎ እንትና ካሉራው ገብቶ እንዴት ሲቀጣቀጡ እንደነበረ እኔ የደረስኩበትን ትንሽ እንትን ብዬ ቀርቼ ለጥፌዋለሁ እኮ እኔ ጋር እንዴት አዎ ካልመጣ ተብሎ ማለት ነው። ስለዚህ አሁን እዛው አዘናቸውን እኛ እንደውም በታላቅ ቅናሽ ድንኳን ካስፈለገ እናከራያለን። ምንም ማድረግ አንችልም። ምንም ነገር በቃ እንዴ ምን አገባን እኛ እኮ በቃ እንደውም አሁን ዘመናዊ ድንኳን አለ። እንደ በፊት እንኳ ሰው አይቸጋገርም። የሚገፋ እንትን ጋር የገባለት አለ። እሱም ማሸጋገር ነው በቃ። እኛ በቃ ይተውን፣ አንተንም ይተውክ። በጣም ብዙ የተጠሩ አሉ፣ እየጠሯቸው አለ። እነ ዳንኤል እውነት እነ ቃሌ በጣም ብዙ ሰው እየጠራቸው ነው። አንፈልግም አለ። አሁን ደግሞ እኮ የሚገርመው እና የሚያሳዝነው እኮ ኦርቶዶክሶቹ እኛ አንፈልግም፣ ኤርሚ እንዲመጣ ነው የምንፈልገው። አሁን ምን የሚባል ነገር ነው? እንደ ሙስሊሞቹ ከኤርሚ ውጭ አንፈልግም ቢሉ ጥሩ። አሁን ኦርቶዶክሶቹ ናቸው ኤርሚ እንዲመጣ ነው ስንት ቤት ከፈቱ መሰለክ። ስለዚህ ልክ አይደለም። ያውቃሉ፣ ኦርቶዶክሳቸው ያውቃሉ። አፈርደቼ እንደጋጡ ያውቃሉ። በኤርሚያስ ይሄን የሚመጣው አሁን አንተ ያልከው አሁን ከዚህ በፊት ኤፋን እየመጡ ሙስሊሞቹ ና ድቤት አድርግ ሲሉ የምትፈልጉትን መጣችሁ ጠይቁኝ፣ እኔ እናንተ ላይ ስላልሰራሁኝ ከእናንተ ጋር ድቤት አልገባም፣ የእናንተ ማጥናት አለብኝ ብሎ ነው የመለሰላቸው። አንተም ስታናግራቸው ኑና እኔ ጋር እንወያይ እንዳልካቸው ብዙ ጊዜ እንደምትጠራ እናውቃለን። ድቤት ለቪዲዮ የጠራሁበትም እስራኤልን ከግብፅ ምድር መርቶ ያውጣ። ምክንያቱም የነሱ አምላክ የዛሬ 1400 ዓመት ላይ የጀመረ ነው። ምክንያቱም ክርስትና ከመጀመሩ ከ600 ዓመት ከ600 ዓመት በኋላ የተነሳ ነው። ስለዚህ ከክርስትና ከ600 ዓመት በኋላ ዘግይቶ የተነሳ እምነት ነው። ከጁዳይዝም ደግሞ ከ2100 ዓመት በኋላ የተነሳ እምነት ነው። ከኋላ የመጣ አይን አወጣ ነው ብዬ የምለው እስልምና ከኋላ የመጣ አይን አወጣ ተብሎ የሚባለው ነገር ነው። በአገርኛው የሚመጣ ነው። ለምን ከክርስትና ኋላ ነው የመጣው፣ ከጁዳይዝም ኋላ ነው የመጣው። የአይሁድ ሃይማኖት ከተመሰረተ በሲና ሕግን ጌታ ከሰጠ ከ2100 ዓመት በኋላ ነው ብቅ ብሎ ጁዳይዝምን ክሪቲሳይዝ የሚያደርገው። ታውቃለህ? ባገኘዋቸው ብሉይ ኪዳን ላይ ባገኘሁት አልኩ ሽርጡን አውልቄለት በአደባባይ እልከው ነበር። ባገኘሁት ብሉይ ኪዳን ላይ ኦኬ 2100 ዓመት በኋላ የመጣ ሃይማኖት የሙሴን መጽሐፍ ይተቻል። አየህ፣ የነቢያትን መጽሐፍት ይተቻል። አወዳይና እንትን በለጮ እንደመቃም መስሎት ነው። ክርስትናም ከመጣ ከ600 ዓመት በኋላ ነው ብቅ ብሎ ሁለቱንም አይሁድንም ክርስትናንም ክሪቲሳይዝ የሚያደርገው ማለት ነው። እና እኔ ደጋግሜ በዚህ ጉዳይ ጥሪ ሳደርግ የሰማችሁ 77 ቁጥር ጻፉልኝ። ደጋግሜ በዚህ ጉዳይ ጥሪ ባደረኩባቸው በእነዚህ ከ6 ከ7 ወራት በላይ የሰማችሁ ብቻ 77 ቁጥር ጻፉ። እንዳትዋሹ ራሱ እንትኑ አለኝ። ቆይ አንዴ ያው ምን ትጮዋለህ ብራዘር? ያው
እስልምና ከመሐመድ በፊት ነቢያት ነበሩትን? ይሄ ነበረ። በባለፈውም ላይ 124 ሺህ አለ። ገና 124 ሺህ ቦታ ልቆራርጠው እንደሆነ ሲገባው ተስፈትልኮ ሄደ ማለት ነው። ይህንን ርዕስ ደጋግሜ እንደገባሁበት ታውቃላችሁ አታውቁም ወገኖች? ያ ኤርሜ በዚሁ ጥሪ ያቀርብላቸው እዚህ ሪከርድ የሚያደርጉ ሙስሊሞች ስላሉ እኔ አሁን የደስታ ሳምንቴ ነው ብራዘር። እያሁን እኔ ልጄ መጥተዋል። ቆይ ብራዘር ልጄ መጥተዋል። ሚስቴን የማርስበት ጊዜ ነው። ላይቭ ላይ እንደውም ብዙ ላልመጣ እችላለሁ። አንዳንድ ጊዜ እንደው ዝም ላለመጥፋት ካልሆነ በስተቀር ደጋግሜ በዚህ ጉዳይ ላይ ደጋግሜ በዚህ ጉዳይ ላይ ርዕስ አድርጌ ጥሪ ሳደርግ እዛ እንትን አወዳዩን ሲቅም ነበር። መቀመጫውን በድንጋይ ሲጠርግ ማለት ነው። ኦኬ አሁን ምንድን ነው የሚጮኸው መጥቶ ይኸው እስልምና ከመሐመድ በፊት ነቢያት ነበሩት 124 ሺህ ይላሉ። ስማቸውን ዘርዝራችሁ ተናገሩ ብዬ ስል ስለሚያውቁ እየተሳደቡ ነው የወጡት። ኦኬ እየተሳደበ ነው የወጣው። አትደፍራትም ሙሴን እኔ ፊት ለመጥራት ማለት ነው። ዳዊትን፣ ኢሳያስን፣ ኤርሚያስን፣ ዮናስን ጠርተህ ያንተን መሐመድን በሐሰተኝነቱ ያውቁት ካልሆነ በስተቀር በእውነተኝነቱ አንዳቸውም ነቢያት አይመሰክሩለትም። ከሙሴ እስከ ሚልኪያስ ማለት ነው። ከሙሴ እስከ ሚልኪያስ አንዳቸውም ነቢያት አያውቁትም። ደጋግሜ እኔ በጠራው ሰዓት ላይ የት ነበሩ? የሉም። እናንተ ምስክሮች ናችሁ። ከኦርቶዶክሳውያን ማን ነበረ ኤርሚያስ ይምጣ ብሎ ያለው? ስማቸውን እስኪ የምታውቂያቸው ወዶኛል። ብዙዎቻቸው ናቸው። ማአት ናቸው። እነ ቆርጠሽ በተለየ ቪዲዮ የምትሰራዋ ነቢያት እስኪ አይ ቲንክ ሶ የሙስሊም ባል እንዳላት ምናልባት እንደዛ ጠርጥሩ። ኤርሚ ላሰማ እችላለሁ። ኦኬ አሰማኝ ፕሊዝ። አንድ ደቂቃ። አይ ስለሚጋቡ ማለት ነው። ኦርቶዶክስና እኮ ሙስሊም ይጋባሉ እና ምናልባት አይጠፋትም። እንደዛ ምናልባት ሊኖራት መጠርጠር ደግ ነው። ወንዱም እየጠፋ ስለሆነ ተክቢር እያለች እንደሆነ ማታ ማታ ተክቢር፣ ጠዋት ጠዋት ስብሐት ለአብ ወወልድ ወመንፈስ ቅዱስ እያለች ሼክስፒር ነው። እኔ ዲቤታቸውንም አልሰማም። ደግነቱ እውነት ማያ ደግሞ እንዳለ ተከታትሏለች ዲቤታቸውን። ማያውን የገባችው እሷ ሙሉን የተከታተለች ይመስለኛል። እኛ ይፋጋ ስለነበርን። ምን ያህል ጊዜ ነው? መቼ ነው የተደረገው ዲቤቱ? ማያ እንዴት ነሽ? ሰላም ማሂ ነው ነች። ሰላም እንዴት ናችሁ? ደህና ነን ጌታ ይመስገን። ሄርሜ እንኳን ደስ አለህ። ደስ ብሎናል። ቴንኪዩ እህቴ ተባረኪ። ውይይቱን ያው ሁላችንም አይተነዋል፣ ግን ያው ደስ በማይል ሁኔታ ነው ያለፈው። መቼ ነው የሆነው? ሰሞኑን ከትላንት ወዳ ምናምን ነው ይመስለኛል። ቅዳሜ ዕለት ነው ወይስ ዓርብ ዕለት? እንደዚህ ብቻ ቅዳሜ ነው። ያ ውይይቱን ሁላችንም ስናየው ነበረ። ግን ያው የራሳቸውን ውድቀት በእኛ መሸፈን የፈለጉበት ነገር ነው እኛን ያስገረመን እንጂ ሁልጊዜም ቢሆን የሚያመጧቸው ሰዎች ቄስና ዲያቆናት አንጥተው ለውይይት ያቀርባሉ። እዚህ ጋር ደግሞ ፖለቲካ ነው እየተሰራ ያለው፣ ከእውቀት አይሆኑ። እነዚህኞቹ ደግሞ በባይብል ፍቅር አብደዋል። ኤርሚ በቃ ምንም ውይይት አይደለም። ሰውየው መልኩን ነው ፊቱን ነበር ሲያሳየን የነበረ። ቆንጅዬ ነው መልኩን። በቃ እኛ ታብታብ እያደረግን ፊቱን አፍንጫውን እንዳልመታ እያልኩኝ እኔ በጣም የተጠነቀቅኩ ነበር። እንደውም ማን ነው ቆንጅዬው? ዳዊት የቀረበው ሰውዬ ለነ ውይይት ዳዊት የሚባለው ሰውዬ ማለት ነው። ኦኬ። ከዛ ያው እንግዲህ ውይይቱ ምንም እዚህ ግባ የሚባል ነገር የለም። ምንም የተነሳ ነገር የለም። ያው መጨረሻ ላይ ሁላችንም ጸሎተ እግዝእትነ ማርያም አልደገመም ማለት ነው። ረሳ ደግሞ መጥቶ ይሆናል። ፍዝዝ ብሎ እኮ ሲያየው ነበረ። ኤርሚ ውይይት ሲደረግ ቢያንስ እንኳን ወደ መጽሐፉ አያዞርም እንዴ?
ወደ ከፈተው አይፓድ እና ላፕቶፕ አያዞርም እንዴ ስልኩን? ወደኛ ፊት ለፊት ስልኩን አንጥቶ በፊት ለፊታችን ቁጭ አድርጎ የእሳቸውን መልክ ነው የምናየው። ቆንጆ ነዎት አላቸው። የራሳቸው መምህር እርስዎ ቆንጆ ነዎት፣ ምን አለ መጽሐፉን ቢያሳዩን አላቸው። እኛም ይሄንን የተናገርነው። አዎ የራሳቸው መምህራኖች እንደዚህ ያሏቸው። እርስዎ ቆንጆ ድንቡልቡል እንደሆኑ እናውቃለን፣ ለምን ፊትዎትን ያሳዩናል ብለው የተናገሩት የራሳቸው መምህራን ናቸው። በጌታ በኢየሱስ አምልጦኛል። ጮማ የሆነ ወሬ አሁን ቤታቸውን ከፍተው እነ ኬኩ ቤት ተሰብስበው በቃ እያለቀሱ እየጮሁ አሉ። ፕሮቴስታንቶች ወጥተው ይወያዩ። ለምንድን ነው ገር ላይ አንበሳ የሚያጫውታቸው? እስቲ ልብ ካላቸው እኛ ያዋረድነው መጽሐፍ እነሱ ይሸፍኑት ይላሉ። የራሳቸውን ውርደት ሙሉ ሲጀመር 80 ለውይይት ሲያቀርቡ ተራሱ ሙሉ እንደሆነ ያውቃሉ እንዴ? አምነውበት አይደል የወጡት ነው። በእኛ ሁሉ ጊዜ ጥገኛ መሆን ነው የሚፈልጉት። እስኪ ራሳቸውን ይቻሉ። ራሳቸውን ቻሉ ሲባሉ አይ ኑሻ አድኑን። አሁን ደግሞ እና ቪዲዮውን ስማው ኤርሚዬ፣ ያው ብዙ ውይይቱን ስላልተከታተልኩ እስከ ቪዲዮ የምትሰማውን ሀሳብ። ኧረ እኔ ምንም ነገር እስቲ ግሎሪያ እሺ አሰማኝ እስቲ። በቃ አምልጦኛል። እኔ ዝግጅት ላይ ነበር ማለት ነው። ሐሙስ ከዚህ ነው የጀመረው። እሺ ጨርስ። ይኸውልህ ከዚህ ላስጀምር። ይሄ ማለት ቃሌ ጥሪ ያቀረበበት ነው ትናንትና። ለማ ለሙስሊሞቹ እነዚህ ሁለት ሰዎች ደግሞ ነገረ ክርስቶስ ላይ ከኔና ከዳኒ ጋር ሊያወሩ የነበሩ ሁለት ሰዎች ኢብራሂም እና አብዱል ከሪም በዚህ ጉዳይ ላይ ዲቤት ማድረግ የሚፈልጉ ከሆነ አሁንም ዲቤቱ እኔ ጋር ኦን ዘ ቴብል። ይሄ በግሌ ነው። አሁን ከሌላ ከቲሙ ጋር አላወራሁም፣ ከማሜ ጋር እና ከዳኒ ጋር አላወራሁም። በግሌ ግን ይህን ጉዳይ ይኸው እዚህ ጋር እንደዚህ ያቀርበዋለሁ። በተለይ ኢብራሂም አብዱል ከሪም ግን ይህን ውይይት አሁንም በእነሱ ምክንያት ነው የሚሉ ከሆነ ምንም እንትን ላለመስጠት ማለት ነው እንደዚህ እናርገው። የትኛውን ቤት ይምረጡ እና ይወያዩ። እኔ ደግሞ ይኸው የሲሶን ቤት እንትን አደርጋለሁ ማለት ነው። የሲሶ ቤት ፍትሃዊ ነው እያላችሁ ስለሆነ ሙስሊሞች፣ ስለዚህ ይኸው በእናንተም በእኔም ስምምነት እንደዚህ ማድረግ እንችላለን ማለት ነው። ተወረደ ወገናችን የቀረበው የውይይት ጥሪ ለማን ሆነ የተናዳለ የቀረበው የውይይት ጥሪ ለኤርሚያስ አበበ ነው። ሳላህ ያቀረበው የውይይት ጥሪ ለኤርሚያስ አበበና አበበ ብቻ ነው። ተዋይዶን እኮ ላሞች ያምናል። ይሄ እሷ የሰጠችው ሀሳብ ነው። ከዛ በኋላ ይህንን ደግሞ ላሰማ ምን ማውራት እንዳለብኝ አንተ ትነግረኛለህ። የቀረበው የውይይት ጥሪ ለማን ሆነ የተናዳለ የቀረበው የውይይት ጥሪ ለኤርሚያስ አበበ ነው። ሳላህ ያቀረበው የውይይት ጥሪ ለኤርሚያስ አበበና አበበ ብቻ ነው። መወየት ያለበት ኤርሚያስ አበበ ነው ማለት ነው። ሌላ ሰው ይህን ውይይት ይቀበለው እርግጠኛ ነኝ። ሙስሊሞቹም አሁን ያወራውን ሰውዬ አይቀበሉትም። ምክንያቱም ከዚህ በፊት ለምኖ ይችላሉት ማለት ነው። ቃሌን ስም ሳትጠቅሺ አንቺ አሰማ። ይሄ ሲሆን ግን አንድ ነገር ላሳያችሁ ፈልጋለሁ ኤርሚ። እሺ ይሄ አካውንት እዚህ ጋር የፕሮፋይል ይታያችኋል። አዎ የዚች የቆርጠሽ ላኪላችሁ የራሱ አካውንት ማለት ነው። የጻፈችውን ኮሜንት እኛና ሙስሊሞች አንድ ነን፣ በቃ እኛ ስታዲያ ምንድን ነው እያልን ነው? አንድ ናቸው። እውነቷን እኮ ነው። ይሄው ስለዚህ አንድ አረንን አትበሉ። ይሄው እንዲህ ብላ ጽፋለች። ኮሜንቷን ለጥፌዋለሁ። ይሄው ስለዚህ ይሄንን የጻፈችው ቃሌ በሚናገር ሰዓት እኛና ሙስሊሞች አንድ ነን ብላ ጽፋለች። ስለዚህ እኚህ ሰዎች ለዚህ ነው ቀደም በወንድማማቾች መሀል እኛ እጃን ከትም ያልኩት ለዚህ ነው። ስለዚህ እነሱ የአንድ ዲያቆን መደብደብ እኛ ምንም የሚመለከተን ጉዳይ የለም። ግሎሪ ለዚህ ደግሞ ለዚህ የመለሰላቸውን ደግሞ እኔ ጋር ካሎራው ደግሞ ገብቶ የመለሰላቸውን ለዚህ ለተናገሩት ደግሞ አሳያቸው አንዴ። እኛና ሙስሊሞች አንድ ነን ብላ እኔ አይደለም ያለችው እኛ ብላ ስትል በኦርቶዶክስን አጠቃላይ ማለት ነው። ለዚህ ነው ኦርቶዶክሳውያንና ሙስሊሞች አንድ ናቸው። ኢየሱስን ለመጥላት አንድ ናቸው። ወንጌልን ለማሳደድ አንድ ናቸው። ወንጌላውያንን ለማሳደድ አንድ ናቸው።
በቃ አንድ ናቸው። ምንም ጥርጥር የለውም። አንድ ናቸው። እኛ ብለን ብንል ከጥላቻ ነው ብለው ይላሉ። ይሄው ራሳቸው የእነሱ ተከታዮቻቸው እንደዚህ እየተናገሩ ነው። ጥሩ ነው። ኦኬ አንተ ፔጅ ላይ ስላለ ወንድምነህ ገብቼው ያዋለሁ። ኦኬ ጥሩ። ስለዚህ አንድ ከሆኑ ታዲያ እዛው እርስ በርሳቸው እንትን ይጽናኗ። እሺ ካልጨርስክ ጨርስ ወንድምነት። አይ ጨርሻለሁ። ይሄ ነው ያለው እንትን ሙሉ ቪዲዮ ከፈለክ ልክልህና በውስጥ ታየዋለህ። ማለት በጣም ብዙ ስድቦች ምናምን ስላሉበት ነው ስድቡን የቆራረጥኩት። ሙሉን ልክልህና አንተ ትሰማዋለህ። ኦኬ እሺ ጥሩ። ማን ነበር ማሂንሽ ራሽ ያለሽው የነበረው? ቀጥሎ ነው ኔት ላርክ ትንሽ ልስማችሁ። ያው ሀሳቡ ለሁላችንም ስላወራንበት ይበቃል። ኦኬ ያሰማቸው። እኔ ሐሙስ ዕለት አልተከታተልኩትም። እንዳልኳችሁ ሚስቴ ዛሬ የወለደችበት ቀን ነው። በቤቴ እግዚአብሔር ደስታ አድርጎልኛል። ጌታ ኢየሱስ ለዘላለም ስሙ ይባረክ። እና የዝግጅት ጊዜ ስለነበረ እኔ ተፍ እያልኩኝ ነበር። ቤት አልተከታተልኩም። ላለመጥፋት ብዬ ነው። ባለፉት 2 ቀን እንደውም ራሱ ያው በኦርቶዶክስ ቅዱስ ሰይጣን ላይ የኦርቶዶክስ ቅዱስ ሰይጣን ታውቁታላችሁ። በሱ ላይ ሊሸፋፍኑ የፈለጉት ስለነበር እኔ ቦታ እንዳልይዝብህ ሌላ የምታስገባ ሰው ካለ ግን መጨረሻ ላይ እንትና አንተ እንደማትመጣ ካሉራው ነግሯቸዋል። እኔ ጋር አለልህ ከቻልክ ነግሯቸዋል። እሱ በደንብ አድርጎ ለእናንተ ለነሱ ብሎ አይመጣም ብሎ እሱ እኔ መጨረሻ ደርሼበት ለጥፌዋለሁኝና እሱ በቃ በደንብ ነው የነገራቸው። እሱን ብትችሉ ብትገባና እንትን ብትለው አሪፍ ነው። በቃ ነግሯቸው። ኦርቶዶክሳውያኑ ቆይ አጠቃላይ ዝም ብላችሁ የወንጌል አማኞች ወንድሞች እናቶች ከመውጣትሽ በተህትየው በዚህ ዲቤት ላይ ኦርቶዶክሳውያኑ ነጥብ ጥለዋል ማለት ነው። በጣም እንዴ ከመጣልም አልፎ በጣም ነው እንጂ በጣም የሚያናድድም ነው። መጣል ብቻ ነው እንዴ? ነጥብ ከጣሉ እኛ እንደምንም ብለን ቅድም ማሂ እንዳለችው እኛ ድንኳን እንጥላለን። እነሱ ነጥብ ጥለዋል አይደል? እኛ ድንኳን እንጥላለን። አንዳንዶቹ ደግሞ ጊፍት ጣሉ ለእነሱ ማለት ነው። እስከ 40 ድረስ ወይ እስከ 12 ድረስ እኛ ድንኳን እንጥልላቸዋለን። አንዳንዶቻችሁ ደግሞ ጊፍት ጣሉ። ጉዞ ፍታት የሚደረግ ከሆነ ሙስሊሞቹ ጋር እንኳን የጉዞ ፍታት የላቸውም። ያው እነሱም ዲቤ እየደበደቡ የሆነ ብቻ በሃይማኖታቸው አለ ብለው የሚሉት ለሞተ ሰው የሚያወጡት ምንድነው ዘካንም ምናምን ነገር ብለው የሚሉት ነገር አላቸው አይደል? በቃ ንፍሮ ይብሉ። እኔ ምንድን ነው የሚሉኝ አልገባኝም። ኤኒዌይ እሺ ቴንኪው። እሺ ቴንኪው። እሺ ፉአድ ነው። ፉአድ እንዴት ነህ? ሰላም ናቸው? ደህና ነን። እኛ ምን እንብላ? ገስት ልከልኝ ነው የመጣኸው? እሺ ቴንኪው። በጣም ነው የማመሰግነው። ከየት ቤተ እምነት ነው? እኔ ሙስሊም ነኝ። እሺ ቢስሚላህ። ያው ቅድም ግን መጨረሻ ላይ ፖይንት እኔም በሱ ጋር የተያያዘ ነገር ሀሳብ ለማንሳት ነበር፣ ግን ልጅቷ ስትናገር ስሰማ ነበር እና የሆነ ሰው አንተ ዲቤት እንደማታደርግ ቪዲዮ ሰርተዋል ምናምን ብላለች እና እሱን ነበር ለማውራት የመጣሁት። ሚን ፈቃደኛ ከሆንክ ብዙ ጊዜ እንከታተላለን። ጥሩ ነገር ጥሩ ውይይት ይሆናል ብለን ስለምናስብ ነው። ጥሩ ትምህርት እናገኝበታለን ብለን ስለምናስብ ነው። ምንድነው ብዙ ጊዜ የምትከታተለው? ሶሪ ምንድነው ብዙ ጊዜ የምትከታተለው? አንተንም ያንተን ትምህርቶች ስትሰጥ ምናምን እና ዲቤት ከኦርቶዶክሶቹ ጋር ስታደርግ ከሙስሊሞቹም ጋር ስታወራ ለዛ ነው። ሙስሊሞቹ መቼ አውርተው ያውቃሉ ከኔ ጋር? እኔ በጠራሁት ጥሪ እንደ ዲቤት ሳይሆን ገስት አንተ ጋር አንተ ቤት መጥተው ለማለት ፈልግ እኮ። ገስትስ ቢሆን መቼ መጥተው አውርተው ያውቃሉ? አንጀስት ለማለት የፈለግኩት ፈቃደኛ ከሆንክ አሪፍ ውይይት አሪፍ ትምህርት እናገኝበታለን ብዬ ነው። መጀመሪያ እኔ ጋር እንደምትከታተል ነገርከኝ። እኔ ጋር ስትከታተል ሙስሊሞችን የሚመለከት ርዕስ አቅርቤ አውቃለሁ? አላውቅም ፉአድ? አውቃለሁ፣ ሰምቼ አውቃለሁ። ሲሪየስሊ ያልዋሽ
ሲሪየስ አቅርቤ ያውቃለሁ አይደል? አይ ሚን እንደ ርዕስ ሳይሆን እንደ ፖይንት ከሙስሊም ገስት ሲገቡ ምናምን እንደ ጥያቄ መልስ ነው ማለት እንጂ እንደ ርዕስ አይደለም። ከሙስሊም አሁን ለምሳሌ እንደኔ አሁን ስገባ እየሰማኸኝ ነው ፈዋድ? ኔትወርክ ነው መሰለኝ። እየሰማኸኝ ነው? አይ አሁን ይሰማል። ርዕስ አድርጌ ገብቼ አይተኸኝ አታውቅም? ሶሪ ይቅርታሽ፣ አንዴ ይቅርታ። እንደዚህ ስራ ቦታ ነው። እሺ ብዙ ጊዜ እንከታተላለን ብለህ ስላልክ ከተከታተልከኝ ርዕስ አድርጌ አይተኸኝ አታውቅም ወይ ነው የሚል ማለት ነው። ኤኒዌይ እሺ፣ ቴሌኮም እንኳን ደህና መጣህ። ቴሌኮም እሺ፣ አሁን አለስ ድምጼ? ይቅርታ ስራ ቦታው ነው። እሺ በዛ ምን አልከኝ? ግሎሪ ላሰማህ ያኛውን ቪዲዮ አግኝቼዋለሁ። ኦኬ በቃ እኔ ልውረድ። እሱ ከመጀመሩ በፊት ያልቻለውን ዲቤት እዚህ ላይ ለማልቀስ ይሁን አላውቅም። ኤርሚያስ ይምጣ፣ ኤርሚያስ ይምጣ፣ ኤርሚያስ ይምጣ። ወገን ኤርሚያስ ከፈለገ ይመጣል፣ ካልፈለገ አይመጣም። ለእናንተ ለሚኒሊክ ብሎ ለቆርጠሽ ላክሊ ለሊሊ ብሎ ምንም ውይይት የሚያደርገው ነገር የለም። እና ሼሞን ስለዚህ የራሳችሁ የተዘረራችሁበት ውይይት ኦርቶዶክሳውያን የተዘራራችሁ በዲያቆን እነማን ናቸው እነዚህ ሶስቱ የጠራቸው? እቺ ቆርጠሽ የተባለችው አይ ቲንክ ኦርቶ ሙስሊም መሰለች። የኦርቶዶክስ ቆርጦ ቀጥሎች ናቸው። ኤርሚ ሪከርደሮች ናቸው። አሁን ይሄንን ሐሳብ እያራገቡት ያሉት እነሱ ናቸው። ቪዲዮ ከተው ይታያል ፔጃቸው። ሶስቱም እነሱ ናቸው። ኦርቶዶክሶች ናቸው። ግሎሪ ቪዲዮ አይታይም። እንደሱ አድርገው ባለፈው የተወያየው አጭር እያለ ስትሰድበው ነበር እኮ ምን አለ ነገር ቆጠሪ ስለማነቃችሁ ነው። ሲሳይ አጭር ብለው ስትሰድበው እንኳን ማንንም አላላትም። ለምንድን እንዳወራ ማትፈቅድ? እንዳወራ ሲሳይ እንዳወራ ለምንድን ነው ማትፈቅድ? ለምን እንዳወራ አትፈቅድልኝም? ሲሳይ አጭር ብለህ ስታሰድበው ሲንዝሮ እያለ ስታሰድበው የዚህን አልተጫጫችሁ አያችሁ አለ የዚህን ኖ አልጠየቀችም። ሰውን በግለሰብ አጭር እያለ ስትሳደብ ነበር። ማን ነው አጭር ያለችው? ኧረ ቆይ እኔ አዲስ ነገር እኮ ተስሙኝ በጌታ እኔ ነው እንዴ ስንዝሮ ያለችኝ? ኖ ቃሌ ዲቤቱን ሲያቀርብ እንዴት ያቀርባል በሚል ቃሌንም በጣም ሲሰድቡት ነው ያሉት ትናንትና። በልግናቸው እንዴት እሱ ዲቤት እንዴት ያቀርባል? መግባት ያለበት ኤርሚያስ ነው ብለው ታስታውሳለህ? ያኔ ከደምረው ጋር አንተ ዲቤት የነበረውን እንዴት አፋፍነው በፎጣ አፉን አስይዞት እንደሸኙት አሁን እንደዛ መስሏቸው ነውና ከስዩምም ጋር ከስዩም ከሱ ጋር ያ እንደዛ አይነት መልክ ለመስራት ነበረ የሚጋጋጡ የነበሩት። ምክንያቱም ቃሌ መጀመሪያ ዲቤቱን አቅርበዋል። የእሱን ዲቤት መቀበል ስላልፈለጉ ነው ሙስሊሞቹም። ኦርቶዶክሶቹም ደግሞ የተጎዱበትን ጉዳት አሁን በቃ ማካካሻ በዚህም በዛም ፈልገው መጋጋጫ ነው እየሆነ ያለው። ለዚህ ነው አሁን ቃሌ ዲቤቱን ስላቀረበ ነው እንዴት እሱ ይጠራቸዋል በሚል ትናንትና ሲሰድቡት ነው ያሉት። ቃሌ ፎቶን ቃሌን እየሰደቡት ነው። በጣም የሚሳደቡት ስድብ በጣም ነው የሚያስጠላው። ምንም አላረጋቸውም፣ ስማቸውን አልጠራም፣ ዲቤት ነው ያቀረበው። በጣም እውነታው ነው ባይዘው እውነታው በቃ እውነታው አልቻሉም፣ ተዘርረዋል። አሁን ደግሞ የተዘረሩበትን ለማካካስ ይሁን ለምን ይሁን እናቴ የእስልምናን ትምህርት ካሮሮ በቂ ነው። በዝሙት ተጀምሮ በዝሙት ላለቀ ሃይማኖት ካሮሮ በቂ ነው። እናንተ ለምን አትሆ እኔማ ቅድምም ጥሬው በሰዓት ላውራ አንቺ ዝም በይ በናትሽ አንዴ ላውራ
አንዴ ላውራ አስወራኝ መስጠት አንችልም። ኧረ ሊሊ በመድኃኒዓለም እኔ ምን እኔ ገስት ላይ ስለሆንኩኝ ሳንሰዳደብ ምን ብዬ ተሳደብኩኝ? ምን ብዬ ክፉ ነገር የተናገርኩት ነገር አለ? ሲዝሩ ያለችውና አጭር ያለችውን የተሳደባችሁ ብላችሁ እኔ በጣም እኮ ስሙኝ። እስኪ እርሶ ዝም በል አንተ። እኔ አላወራዳትም። ደስ ላይ ነበረች። ምንድን ነው የምትወራው? ስማኝሽ አሁን ስማኝሽ። ቆይ ስሙኝሽ አሁን እኔ የሙስሊም ትምህርት ኤርሚያስ አይደለም። እሺ ልጨርስ። ሙስሊሞች አትንጫጩ፣ ሙስሊሞች በኮሜንት እኔ አንድ ነገር ልገርሽ። አሁን ለዚህ እኔ በዝሙት ተጨምሮ በዝሙት የሚያልቅ ምድር ላይ ራሴ የምትሸለምበት ሰማይ ላይ ሰባሴ የምትሸለምበትን ሃይማኖት እኔ ካልኖሮ በቂ ሆነ። እኔ ኤርሚያስ አይመጣ እኔ ነብዩ መሐመድ ወይ ጳውሎስ በሚል እኮ ጠዋት አወያየን ብያለሁ። አቅም አለኝ አወያየኝ። በእኔ ሳቁ ኦርቶዶክሳን በእኔ ሳቁ እስኪ እኔን አወያይ። ይኸው አወያየኝ። የውይይት ጥሪ ከአንድ ጋር ማንም ሰው እኔ አሁን ስራዬን ትቼ ኦቨሬን ትቼ ዘግቼ አንድ ቦታ ቁጭ ብዬ መወያየት ይችላል። በዝሙት ተጀምሮ በዝሙት ለሚያልቅ ሃይማኖት ኤርሚያስ ይምጣ። አይመጣም፣ ብራዘርስ አይመጣም። ኤርሚያስ እስመ ስራቱ ደግሞ ይመጣል ለዝሙት ሃይማኖት። ስለዚህ እኔ በቂ አይወያይም እኮ አልኩ እኮ እንደሚወያየው ስንት የሚወያዩ ሰዎች አሉ። ዲያቆን ያደረገውን አንዳንድ ያልቻለውን ድቤት እዚህ ላይ ለማልቀስ ይሁን አላውቅም። ኤርሚያስ ይምጣ። ይሄ ነው እንግዲህ እግዚኦ የተሰጣቸው ምላሽ ይሄ ነው። ቴሌኮም ምናልባት ካለ ዲያቆኑ ደግሞ የዲቤቱን እንትን የተናገረው አንተ ጋር አለህና እሱን ቪዲዮ ማሰማት ከቻልክ። በእውነት አምልጦኛል። በጣም ብዙ ነገር ነው ያመለጠኝ። ነገሩ እንኳን ቴሌኮም አለ አለቆ። እስቲ የዲያቆኑን ፈልጋለሁ በወዲጄ አሁን የቆርጠ እሱን አሰማን። እሱን ደግሞ ስትሰማው ኤርሚ እንደበረታባቸው ከቤትም ከውጭም እንግዲህ ምን ሰማው ይሆናል። በጣም ትልቅ እውቀት አለው የሚባለው ወንጌላዊ ቪዲዮን ክፈተው። ቴሌኮም ቪዲዮ አይታይም። ድምፅ ብቻ ቆርጠሽ ነው። መቼ ነው ለእኔ ያቀረበልኝ? ጥሪው መቼ ነው የቀረበልኝ? ጥሪው መቼ ነው የቀረበልኝ? እኔ እኮ የማይጠራኝ የለም። ጠበል ቅመስ ብለው ነው የማይጠሩኝ። ሁሉ ይጠራኛል አይደል? መቼ ነው የጠራኝ? እኔ አሁን የምትሉት ሰውዬ ራሴ አላየሁትም። ባይዘ አይታችኋል ጋይስ? ራሴ አላየሁትም። እኔም አላየሁትም። ሙስሊሙ ልጅ ጥሪ ሲያቀርብ ለሁለት ሰዎች ነበረ ያቀረበው። እኔም አላየንም። እንግዲህ በጣም ነው የምንከታተለው ከዚህም ከዛም፣ ግን ግን አቅርቧል የተባለው ለሁለቱም ነው ውይይት ያቀረበው። ለዲያቆኑና ለአንተ እንደቀረበ ነበር የተነገረን፣ ግን ቢያንስ ሪከርድ አናገኝም ነበረ። እንደዚህ ውይይት የተጠራበት የጥሪ ውይይት አናይም ነበር፣ አላየንም። ውይይቱ ከተደረገ በኋላ ተጠርቷል የሚል ወሬ ብቻ ነው የተናፈሰው። እኔ አላየሁም። እኔ አንደኛ በእርግጥም የማይበት ሳምንት አልነበረም እንዳልኳችሁ። የባለፈው ሳምንት እንግዲህ ዛሬ ሚስቴ ስለወለደች የዝግጅት ጊዜ ነበረ። ላይቭም ላይ ታስታውሱ ከሆነ 1-2 ነው የመጣሁት እንጂ ጠፋፍቼ ነበረ። ከዚህም በኋላ ደግሞ የደስታ ሳምንትና ወሬ ነው። ከልጄና ከሚስቴ ጋር ነው ጊዜ ሞር ማሳልፈው። ኤኒዌይ ግን ፕሊስ የቪዲዮውን ግን እንድትልኩሉ ይፈልጋለሁ። ቤቴ ቁጭ ብዬ መስማት ፈልጋለሁ እንጂ ቤቱ የተደረገበትን ማለት ነው። ዲያቆኑ ነጥብ ጥሎ ከሆነ ወይ ደግሞ ሙስሊሙ ነጥብ አስጥሎ ከሆነ መጽሐፍ ቅዱስ ላይ ነው የተነጋገሩት። ቅዱስና ቁርአን ነው የቱን የተበረዘ የሚል ነው። ዲያቆኑ ደግሞ የልጁ የሳላ መጽሐፍ እንደተበረዘ ነው ያሳየው። ሳላ የጻፈችው መጽሐፍ አለ አንድ
መጽሐፍ ቅዱስን ክሪቲሳይዝ አደርጋለሁ ብሎ የእሱ መጽሐፍ መበረዙን መኮረጁን ያሳየው እንጂ ቁርአኑ ላይ አልሄደበትም። የግሉን መጽሐፍ ግለሰቡ የጻፈውን መጽሐፍ በቃ ያችን አንድ ነጥብ እሷን ሲያራግቡ የነበረው ማፈሪያ። እስቲ መጽሐፍ ቅዱስና ቁርአን ብሎ ዲቤት ገብቶ እንዴት የግለሰብን መጽሐፍ ተሳስቷል ተበርዟል ብሎ ይላል? የፈለገ ይበርዝ ግለሰብ፣ ለምን ከቁርአን አያሳየውም ቁርአን እንደተበረዘ? ኤኒዌይ እንደዚህ ነው የሚንኮታኮቱት እኛ ላይ አፋቸውን ሲከፍቱ የሚውል ይሄ በዘኬ ሆዱ የሞላ ዲያቆንና ቄስ ሁሉ። ኤኒዌይ እኔ ግን ዲቤቱን ስላላየው ምንም የሰጠሁትም ኮሜንት የለም። አሁንም አልሰጥም። ሙሉን ባየው ደስ ይለኛል። ሊንኩን ካላችሁ ላኩልኝ፣ እዛው ይጠራሩ። ቪዲዮ ልክላለሁ አለኝ ላክልኝ ወንድምነት፣ በውስጥ ዋትሳፕ ላይ ላክልኝ። ያ ቴንክ ዩ ያ እሺ የዲያቆን ቪዲዮ ካላችሁም ላኩልን። አሁን ከምፈልግ አለ ነገር ኦኬ አለ ቴሌኮም አቤት ቆይ አንዴ ታርገውና ምን ቴሌኮም እንደኛ ያልከኝ ህዝቅያስ ነው ህዝቅያስ ሀሰት የሰጠበት ቪዲዮ አለ። አሁን ፈልጌ ያሰማል። እሺ ከፈተው ካላችሁ ላኩልኝ። አሁን በቅርብ ካለ ላኩልኝ ከምፈልግ ወርጄ ከምፈልግ። እሺ ልጨርስ። አሁን የዓለምን ልጨርስ። ያለምን ሰምተናል። ምስቅኤልን ብታመጣ አይሻልም? አሁን የተሰማው ስለሆነ የወንድማቸውን አምጣው። እሱ ግማሽ ነው አላለቀም። ግሎሪ ያሰማው ተቆርጧል። ይሄ ሙሉ ነው። ለዛ ነው ኖ ስድብ ነው ያለው ቴሌኮም። ከዛ በኋላ ምንም የሚጠቅመን ነገር የለም። ስለዚህ አሁን ነው ያለበት አቶ ኤርሚያስ አበበ እባክህን እኔ የወንጌል አርበኛ ነኝ ትላለህ እና አገልጋይ ነኝ ትላለህ። ማነች የምትናገረው? ቆይ የሙስሊሞች የውይይት ጥሪ ተቀበልና ማነች የምትናገረው? ቆይ አንዴ የሚታርግ ማነች እቺ ባክ የምትለኝ? ቀጥሏ ነች። ቆርጠሽ ላክላቸው ባለው ቪዲዮ። ኦኬ ታዲያ ዲያቆንሽና እኮ ዶክተሩን ድርብ ማዕረግ የያዙትን እኮ ኡስታዙ ቀበሯቸው እኮ ነው የሚሉት። ቆርጠሽ ነው ዘለዘልሽ፣ ነፍስ ይማር። ስለዚህ እንዴ ሰው ጠፋ ማለት ነው ከእናንተ ቤት ከጴንጤ አገልጋይ ቅልውጥ የምትመጪው። ኦኬ ቀጥቀጣ ካደረገ ሙስሊሙ እንግዲህ ነፍሳቸውን ባጸደ ገነት ያኑር የዲያቆኑንና የዶክተሩን። ምንም አላለባብስልሽም እህትዬ። እዛው ዘካ ተወጣጡ፣ ዘኬ ብሉ። እነኛም ዘካ ያወጣሉ አይደል? እናንተም ዘኬ ተበላላችሁ፣ እየተጠራራችሁ ነፍስ ይማር ብሉ። እባክህ አለችኝ። የእኔ ስንት ዲቤት እኮ ነው ያሰረዙት። ደምረውን እንኳን ተዉት፣ ዝም ብሎ ተዉ፣ ክፉ አታስወሩኝ። የዲያቆን ስዩምን አሰርዘውብኛል፣ የቀሲስ ዲበኩሉን አሰርዘውብኛል። ዲያቆን ስዩም ጠርቶኝ ዘማርያም አሰረዘው፣ ዲበኩሉን ጠርቼው ዘማርያም አሰረዘ። የዘማርያምን እንዲቀበለው ዲበኩሉ ይቀበል ብያለሁ። ያንን አገጩ ላይ የበቀለ ፀጉር ቴዲ ሐዋሳ ቤት ካሜራ ይከፍታል፣ እኔም ከፍታለሁ። የማናችን ሲንጠባጠብ ዓለም እንደሚያይ ያያሉ። ዲበኩሉ ይቀበል ቄሱን። በመድኃኔዓለም ታቦት አውጥታችሁ ለምኑልኝ። በታቦቱ ጉዳይ ጥሪ አቅርቤያለሁ፣ አልረሳሁትም። ሙስሊሞችን ደጋግሜ ጠርቻለሁኝ፣ አልመጡም። በቃ ካልመጡ ግዴታ የለበትም። እኔ አሁን ቁርአንን ስላላነበብ ቁርአንን አላውቀውም። ኦኬ ሙስሊሞችን የምፈልጋቸው የእነሱ አምላክ 1400 ዓመት ላይ ስለሆነ የሚታወቀው፣ ከዛ በፊት የሚታወቅ ከሆነ የሚጠሯቸው የብሉይ ኪዳን ነቢያት አባቶቼን እየጠሩ ነው፣ እነ ሙሴን ማለት ነው። አንዱ ሙስሊም የድፍረቱ ጥግ እስራኤልን ከግብፅ ምድር መርቶ ያወጣ አላህ ነው ብለዋል።
የታሪክ አሻራ የለም። የታሪክም ሰነድ የላቸውም፣ የመጽሐፍ ቅዱስም ሰነድ የላቸውም። እሷ እንኳን ራሷ ገብታ ኡቲ ነው ትባለው ታጫለች። አሁን ታጫለች እያረገች ነው። እሷ ራሷ እንኳን ደጋግማ እዚህ ቤት መታ ሰምታለች። እና ኦኬ እርስ በርስ ተቀጣቀጠ ነው። እባክህ እባክህ ነው ያለችው። ቆርጠሽ ነች የተባለችው። እሺ እንስማት። ቴሌኮም ሳምንቱ ተበጥብጧል በለ። እኔ ቤቴ ደስታ ሞልቷል፣ እናንተ ከተበጥብጧል። እሺ ቴሌኮም ክፈታት። ና እስቲ ጀግና ኮን ካትወያይ መልኩ ሰሉ አልነቢይ ና ግባ እስቲ ና ግባ እስቲ ትንሽ እንንሸራሸር። ና ግባ ና ግባ እኮ ነው ብዬ ልኬልሃለሁ። ሰሉ አልነቢይ ነው ሰሉ አልነቢይ ብሎ የሚል SAW ምናምን ነገር የጻፍከው